ሰላም ጤና ይስጥልኝ እንደምንዋላችሁ። ዛሬ በመካከለኛው ምስራቅ ሰማይ ስር ያለው ውጥረት አሁን ወደ ከፍተኛው ደረጃ ላይ ደርሷል። ኦፕሬሽን ኢፒክ ፊውሪ ከተጀመረ 16 ቀናት ተቆጥሯል። ዛሬ ፕሬዝዳንት ዶናልድ ትራምፕ የኢራን መንግስት የሰላም ጥያቄ ቢያቀርብም ውሎው ገና ነው ሲሉ ውድቅ አድርጓል። በሌላ በኩል እስራኤል በሊባኖስ ላይ የየብስ ወረራ ለመጀመር ዝግጅቷን ማጠናቀቋን የፎክስ ኒውስ ዘገባ ያመለክታል። ዛሬ ምሽት ይህንን ቀውስ ከኢኮኖሚ ከወታደራዊና ከዲፕሎማሲያዊ አንጻር በጥልቀት እንተነትነዋለን። በመጀመሪያ ወደ ዋይት ሃውስ ወደ ኢራን የኢኮኖሚ ማዕከላት እንሂድ። ፕሬዝዳንት ትራምፕ የኢራን የነዳጅ ዋልታ የሆነችው የካርክ ደሴት መውደሟን አረጋግጠዋል። የአሜሪካ የቦምብ ድብደባ በኢራን ላይ ያስከተለው ጉዳት እጅግ የከፋ ነው። የኢራን 90% የነዳጅ ምርት የምታስተናግደው ካርክ ደሴት አሁን በጢስ ተውጣለች። ፕሬዝዳንት ትራምፕ ኢራን የኒውክሌር ህልሟን ካልቀበረች ምንም አይነት ስምምነት የለም ሲሉ አቋማቸውን ግልጽ አድርገዋል። የሚገርመው ግን ፕሬዝዳንቱ ተጨማሪ ጥቃቶችን ለጨዋታ ያህል ልናደርግ እንችላለን ማለታቸው የዓለምን ዲፕሎማቶች አስደንግጧል። በዚህ መሃል አሜሪካ የሆርሙዞች መጠን ለመጠበቅ ቻይና እና እንግሊዝ መርከቦቻቸውን እንዲልኩ ግፊት እያደረገች ነው። ውጥረቱ አሁን ወደ ተባበሩት አረብ ኤሚሬትስ እና ኳታር ተሸጋግሯል። ኢራን ለኤሚሬት ዜጎች ከወደቦች ራቁ የሚል ማስጠንቀቂያ ከሰጠች በኋላ በተግባር ምን ታየ የሚለውን አብረን እናያለን። እዚህ ዱባይ ውስጥ ከፍተኛ ስጋት ሰፍኗል። ትላንት ሌሊት የኤሚሬትስ አየር መከላከያ ዘዴዎች በዱባይና አቡዳቢ ሰማይ ስር በርካታ ድሮኖች አክሽፏል። የኢራን የውጭ ጉዳይ ሚኒስትር አባስ አራቃቺ የሲቪል መኖሪያዎችን አላጠቃንም ቢሉም የፍንዳታው ስብርባሪዎች ግን በዱባይ ቅንጡ መንደሮች ላይ ወድቀዋል። በኳታርም በተመሳሳይ በዩኒቨርሲቲዎች አካባቢ የሚሳኤል ስጋት በመኖሩ ሰፊ የመልቀቅ ስራ ተከናውኗል። የኤሚሬትስ መንግስት የኢራንን ድርጊት የጠፋ ኮምፓስ ሲል ነቅፎታል። በሌላኛው ግንባር እስራኤል በሊባኖስ ላይ የምታካሂደው የአየር ጥቃት ወደ ምድር ወረራ ሊቀየር ጥቂት ሰዓታት እንደቀሩት መረጃዎች ይጠቁማሉ። የእስራኤል ባለስልጣናት ሂዝቦላህን ሙሉ በሙሉ ለመደምሰስ ቆርጠዋል። ባለፉት 2 ሳምንታት ብቻ ከ800 በላይ ሰዎች በሊባኖስ ተገድለዋል። የእስራኤል ጦር የሊባኖስ መንግስት ሂዝቦላህን መቆጣጠር ካልቻለ እኛ ድንበር ተሻግረን እርምጃ እንወስዳለን እያለ ነው። የፈረንሳዩ ፕሬዝዳንት ማክሮን ሊባኖስ እስራኤልን እውቅና እንድትሰጥ የሚል የሰላም ሐሳብ ቢያቀርቡም በጦርነቱ ድምጽ ውስጥ ግን ተቀባይነት ማግኘት አጠራጣሪ ሆኗል። እነዚህ 3 ዋና ዋና ነጥቦች ማየት እንችላለን። የኢራን አመክዮ ኢራን የራሷ ነዳጅ ካልተሸጠ የዓለምን ነዳጅ ለማስተዋጎል በኤሚሬትስና በሆርሙዝ ላይ ጥቃት እየሰነዘረች ትገኛለች። ይህ አብረን እንጥፋ የሚል የህልውና ስልት ነው። የእስራኤል ስጋትስ ምንድነው ሚሊዮን አብረን እስራኤል ወደ ሊባኖስ ምድር ከገባች ጦርነቱ ረጅምና ደም አፍሳሽ ይሆናል። ሂዝቦላህ ከመሬት በታች የተደራጀ በመሆኑ የአየር ጥቃት ብቻውን አይበቃውም። ዓለም አቀፍ ተጽዕኖ የነዳጅ ዋጋ መናር አይቀሬ ነው። ቻይና ነዳጇን ለማዳን ስትል በአሜሪካና በኢራን መካከል ጣልቃ እንድትገባ መገፋቷ ደግሞ አዲስ የጂኦፖለቲካ ጨዋታ ነው። በአጠቃላይ መካከለኛው ምስራቅ ብቻ ሳይሆን መላው ዓለም በከፍተኛ ስጋት ውስጥ ነው። የትራምፕ ጠንካራ እጅ፣ የኢራን ተስፋ የቆረጠ ምላሽ እና የእስራኤል የመጨረሻ ዛቻ እና ዘመቻ ቀጣዮቹ ቀናት እጅግ ወሳኝ ያደርጋቸዋል። ትኩስ መረጃዎች እንደደረሱን ማቅረባችንን እንቀጥላለን። እኔ አብሬያችሁ የቆየሁት ናትናኤል አካሉ ነኝ።
ቆንጆ ታማኝ መረጃዎች እንዲደርሳችሁ ይህንን ቻናል ምንጊዜም ሰብስክራይብ ማድረግ እንዳትረሱ። አብራችሁን ስለነበራችሁ እናመሰግናለን። ሰላም ዋሉ።